እንዴት ናችሁ የኔ ወዶች? ደህና ናችሁ? ያለው እግዚአብሔር ይመስገን። በመጨረሻም እንግዲህ ልጅቷ ተገኝታለች። ፖስት እያረገቻት ነው። እኛ ከልጅቷ ምን አገባን? ደግሞ ስታስጣላ፣ ምንም አታምር። ከሀይሚ ምንም በሉ ምንም ከሀይሚ የሚደርስ የለም። እያንዳንድሽ ማለት ነው። ሲቀጥል እኛ ለብሩክ ለምን አልነገራት ምናምን ስንል ስራ ነው፣ መጥፎ ነገር አታውሩ ምናምን ብላችኋል። አዎ ስራ ሊሆን ይችላል፣ ግን ደግሞ እኛ አስተያየት የምንሰጠው እንደ ቪዲዮ ነው። ሲቀጥል ሀይሚ አሁንም ሀይሚን የምትወቅሱ እንደ እናንተ ሁሉም ሰው ሰማው ትናንት። ሀይሚ ተረጋጊ፣ ሀይሚ ተረጋጊ። ሁልሽም በራስሽ ይድረስብሽ። ሌላ ምን እላችኋለሁ? ሁላችሁም ማለት ነው። እናንተ የምትወዱት ሰው የምታፈቅሩት ሰው ከእናንተ የሆነ ነገር ደብቆ ሄዶ ሴት ቢያገኝ እያንዳንድሽ እንዴት እንደምትናደጅ በራሳችሁ ቦታ ታከታችሁ ማየት አለባችሁ። ገባችሁ አይደለ? እኔ አሁን የምወደው ሰው እኔን ሌላ ቦታ ነው የሚሄድ። የት ነው የነበርክ ስለው የሆነ ሰው ላገኝ፣ ለምን የማስተካከለው ነገር ነበረኝ። ምን ስትለው ምንም፣ አንቺን አይመለከትሽም፣ ለአንቺ መናገር ግዴታ አይደለም ካለኝ መናደድ አይቀርም። የሚያናድደኝ ምን እንደው ታውቃላችሁ? ልጅቷን ማግኘቱ ሳይሆን ከኔ መደበቁ ነው። ከኔ ደብቆ እሷን ማግኘቱ፣ ከኔ ተደብቆ እሷን ማግኘቱ ነው ሊያናድደኝ የሚችለው። እና ሁላችሁም በራሳችሁ ቦታ አድርጋችሁ ማየት አለባችሁ እንጂ አሁንም ብሩክ እንደዚህ ካደረገ አሁን ሊያስተካክል ነው ምናምን፣ አዎ ሊሆን ይችላል። አዎ ልጅቷ አስቸግረው ምናምን፣ ሲጀምር በቴክስት ምናምን አስቸግረው የምትሉ ሰዎች ብሎክ ማድረግ ይቻላል እኮ። በቴክስት እንዳታስቸግረው ብሎክ ማድረግ ይችላል። የፈለገውን ነገር ልታደርግ ትችላለች። ግን እሱ ካላገኛት ምንም ነገር ሊፈጠር አይችልም። የሆነ ነገር ብትል እንኳን ሀይሚን ለማስረዳት ይቀለዋል። ምክንያቱም አላገኛትም። ገባችሁ አይደለ? ሶ ሀይሚ ላይ ባትፈርዱ ጥሩ ነው። ምክንያቱም እራሳችሁ ላይ እዛ ቦታ ላይ ቆማችሁ መፍረድ እንጂ ዝም ብላችሁ አይታችሁ መፍረድ የለባችሁም። ሀይሚ ለምን ትናድዳለች? ለምን ትንጨረጨራለች? ሊያስተካክል ነው ተረጋጊ ምናምን። ምንም የሚስተካከል ነገር የለም። ከድሮ ፍቅረኛ ጋር ምንድን ነው የሚያስተካክለው? ምንድን ነው የሚያስተካክለው? በቃ አልፈልግሽም አንድ አጭር ቃል እኮ ነው። ብሎክ ማድረግ ነው በቃ ከላስ። ሌላ ምንም አያስፈልግም። መቼም ወንድ ሁናችሁ አንዲትን ሴት አልፈልግሽም ለማለት የግድ ሄዳችሁ መለማመጥ አያስፈልጋችሁም። ከአሁን በፊት አይነ ሰጥቷት እንደሆነ አገባሻለሁ ብላት ከሆነ የሆነ ፋይል ይዛበት ካልሆነ ብሩኬ እሷን መለማመጥ ግዴታ የለበትም። ለማስተካከል እንኳን ቢሆን ሀይሚን ነግሯት እንደዚህ ነው ምናምን ብሏት መሄድ እየቻለ ተደብቆ መሄዱ ነው ሀይሚን ያናደዳት፣ ሌላ ነገር አይደለም። ከሀይሚ ጋር ቢያገኛትስ፣ ሄደው ቢያስረዷትስ፣ ለሀይሚ ወይም ነግሯት ቢያስረዳትስ ደስተኛ ትሆንም? ትረበሻለች ምናምን እንዴ? ምኑ ናቸዋል? አሁንም እኮ ተረብሻለች። መረበሿ ላይቀር ማለት ነው። ነግሯት ቢሆን ምንም ችግር አይፈጠርም። አሁን ችግር የፈጠረ አለመንገሩ ነው። እኔ ብሩክ ላይ እየፈረርኩ አይደለም፣ ግን መናገር ነበረበት ሲሄድ ማለት ነው። እና ቡቡ ተሳስቶ አያውቅም ምናምን ያንተን በጠራረቁብን። እስኪ ተሳሳት አላልንም፣ ግን መናገር ነበረበት። አንዳንዴ ነገሮችን እናስተካክላለን ብለን በድብቅ የምናደርጋቸው ነገሮች ሌላ ጥርጣሬ ነው የሚፈጥርና እንግዲህ ቡራ ሀይሚና ልጅቷን እየፖስታችኋት ነው። በስማም የት እንደምታገኟት ፈጣሪ ወቀው። ደግሞ ምንም አታምር ልንቅጥቅጥ ያለች ነገርና ስታስጠላ የምር አታምርም። እና ሲቀጥል ደግሞ ማለት ነው ዛሬ እንግዲህ ከሀይሚ ጋር ሊያገናኛቸው ይችላል፣ ልጅቷና ሀይሚ ማለት ነው። እኔ አገናኝቷቸው ምን ሊያወሩ እንደሚችሉ ፈጣሪ ወቀው። መጀመሪያ ብሩክ ማግኘቱ ስህተት ነው፣ ለሀይሚ ሳይናገር ብታገኛትም ልጅቷን እኮ ብሩክ ብታገናኛት ራሱ ጥሩ ነገር ላትላት ትችላለች ለሀይሚ። ለምን እንደው ታውቃለህ? አንተ ተደብቀህ ያገኛት መጥፎ ነገር እንዳትናገር፣ ነገሮች እንዳይበላሹብህ፣ ከዚህ በላይ እንዳይሆኑብን አይደለ ልታገኛት የሄድከው። ግን ደግሞ ሀይሚን ስታገኛት ደግሞ ልጅቷ የበለጠ ነገሮችን ለማበላሸት ይመቻታል። ለምን እንደው ታውቃለህ? ብዙ ነገር ልታወራ ትችላለች። እንደዚህ ነበረ ከአሁን በፊት ግንኙነት ነበረን ምናምን እያለ ሀይሚን የበለጠ ልታናድዳት ትችላለች። ምክንያቱም ዋናው ፕላኗ ልጅቷ እናንተ እንድትለያይ ነውና አንተ ደግሞ የእሷ ወጥመድ ውስጥ ነው የገባው ብዬ ነው የማስበው። ምክንያቱም ልጅቷ ስላሰበችበትና ስላቀደችበት ከአሁን በፊት ተገናኝተው ሊሆን ይችላል። ግን ያኔ ምንም ማስረጃ ስለሌላት ሀይሚ ልታምናት ስላልቻለች አሁን ልጅቷ ማለየት ነው ምክንያቷ። ሲቀጥል መታወቅ፣ ድሮም ብያችኋለሁ፣ በእነሱ መፈመስ ትፈልጋለች። መጀመሪያ ነፂን ታስታውሳላችሁ? አብርሽና ሩታ ህይወት ውስጥ መታ የድሮ ላይፍ አምጥታ ወደዋለው ምናምን ብላ ስትበጠብጣቸው ማለት ነው።
እስካሁን የመጨረሻ የተለያዩት በነፂ ነው እና ልክ እንደ እነ አብርሽና እንደ ሩታ ለማድረግ ነው ይመስለኛል ፕላኗ። ከዛ ነጻነት በአብርሽ ታወቀች። ከዛ በኋላ የራሷን ህይወት የራሷን ዩቲዩብ መሸቀል ጀመረች እና እች ልጅ አንደኛ መታወቅ ነው የምትፈልገው፣ በውሸትም ሆነ በእውነት ራሷ መፈመስ፣ በእነ ሀይሚና በቡራ ማለት ነው መታወቅ ነው የምትፈልገው። ሲቀጥል ደግሞ እነሱ ቢለያዩም ደስ ይላታል። ግን ደግሞ እሱን ሀይሚና ብሩክን አለያይታ ከብሩክ ጋር መሆን የምትችል አይመስለኝም። ምክንያቱም እሱ ስለማይፈልጋት እና እኔ አሁን አስተያየት የሰጠሁት መጥፎ ነገር መናገር አልፈልግም፣ አልናገርምም። ምክንያቱም ብሩክ ሀይሚን እንደሚወዳት በደንብ እናውቃለን። ጥሩ ነገር እንደሚያስብላት፣ ጥሩ ነገር እንደሚመኝላት፣ ባይወዳት ባያስብላት ባያከብራት ቤት ተከራይቶ አይኖራትም ነበረ። አብሮ አይኖራትም ነበረ። እሷን መጠበቅ ባይፈልግ በቃ ምን ልበላችሁ እና ለዩቲዩብም ቢሆን እሷም እየተጠቀመች ነው። በሱ የጋራ ጥቅም ነው የሚያገኙት እና እኔ ብሩክ ላይ አልፈረድኩም። ግን ደግሞ እናንተ ሀይሚን መውቀሳችሁ አስተያየት መስጠት ያለባችሁ እንደ ቪዲዮ እንጂ ዝም ብላችሁ የራሳችሁ መላምንት አይደለም። እንደ ቪዲዮ ግን በራሴ ቦታ ሆኜ ሳየው ሀይሚ ብትናደድ አይፈረድባትም። ማንም ሰው የምትወዱት የምታፈቅሩት ሰው ተደብቆ የድሮ ኤክሱን ሊያገኝ ሲሄድ ቀላል አያናድድም። ደብቋችሁ ሲሄድ ማለት ነው። እሺ ነገሮችን ለማስተካከል ነው ብለን እናስብ። ግን መደበቅ አያስፈልግም። ለማስተካከልም ለእሷ መናገር ነበረበት። ለሀይሚ ነግሯት ቢሆን ኑሮ የቪዲዮ ሲላክላት ሀይሚ አትደነግጥም ነበር፣ አትናደድም ነበር። እና አሁን ከልጅቷ ጋር ሀይሚን ቢያገናኛት ራሱ ጥሩ ነገር አይሆንም፣ ጥሩ ነገር አይፈጠርም። ሌላ ጸብ ነው የሚፈጠረው። ሀይሚ አሁን በጣም እንደምትናደድ ግልጽ የሆነ ነገር ነው እና ልጅቷ ሌላም ነገር ልታወጣ ትችላለች። እና ፕላኗና እቅዷ እነሱን ማለያየት ነው። እኔን ይወደኛል እኮ ቡቡ እያለች ነበረ እና ሀይሚ አሁን እያሰበች ያለችው እኔ ለካ ወጥመድ የሆንኩባቸው ለምን አገኛት ነው። አሁን የሀይሚ ጥያቄ ለምን አገኛት ነው። እኔም ጥያቄ ነው ይሄ። በነገራችን ላይ ለምን አገኛት? መገናኘት ለምን ያስፈልጋል? የሚያስተካክለው ነገር አለ? ምንድን ነው የሚያስተካክል? ካለፈ ፍቅረኛው ጋር ምን ማስተካከል እኮ አያስፈልግም። እና ልጅቷ ምንም ጥያቄ የለውም እነሱ እንዲለያዩና በእነሱ መታወቅ መፈመስ ነው የምትፈልገው ሀይሚ። አዎ መረጋጋት አለባት፣ ግን የሚያረጋጋ ነገር አይደለም። እሷ ላይ መፍረድ የለባችሁም። ሁሌም የሆነ ነገር ሲከሰት ሀይሚ ላይ ነው ጫና የምታደርጉት። ሀይሚ እንዲህ ብላ፣ ሀይሚ ለምን ትናደዳለች፣ ሀይሚ ተንጨረጨረች፣ ሀይሚ ምናምን። እነዛ ላሞቹ ደግሞ እንትኖቹ በጎቹ፣ ከብቶቹ፣ አሮጊቶቹ ማለት ነው በለው ከዚችኛዋ ልጅ ጋር ፎቶ እያቀናበሩ የሌላ አይደል እንደምታካብዱት አካባቢ ሁሉ ማለት ነው። እና ሀይሚዬ መናደድ የለባትም፣ ግን ስለሚያናድድ ነው የተናደደችው። ስለሚያናድድ ነገሩ በጣም ስለሚያናድድ፣ እኔም በሷ ቦታ በሆን ይሄን ነው የማደርገው። ሌላ ምንም ማድረግ አልችልም። ጭራሽ በአይኔቼ መረጃ ደርሶኝ ትዕግስት ሊኖረኝ አይችልም። መደበቁ ምናምን ሌላ ነገር እንድታስብ አድርጓታል ሀይሚን። እና እኔ ምንም ያስተካክል ብዬ አላስብም። ከእሷ ጋር ሄዶ ተገናኝቶ የሚስተካከል ነገር አንድም ነገር አይኖርም። እንደውም ልጅቷ ስታገኘው ይብስባታል እንጂ አይሻላትም። ዋናው እቅዷ ብሩክን የግሏ ማድረግ አይደል? ስለዚህ ተይኝ ብሎ ስለለመናት አትተወውም። እሱ ማድረግ የነበረበት የሶሻል ሚዲያ አካውንቱን ፌስቡክ ምናምን ሁሉን ነገር ብሎክ አድርጎ ከእሷ ህይወት መገላገል ነው ያለበት እንጂ ለሀይሚ መናገር ማስረዳት ይችላል። ከዛ ውጭ እሷን መለማመጥ ማባበል ሁሉ አያስፈልግም። የማትፈልጉትን ሰው እንደማትፈልጉት ከነገራችሁት ከተለያያችሁ ከቆያችሁ እሷ ጋር መለማመጥ ምን አስፈልገውና? ሀይሚዬ የኔ ውድ አይዞሽ፣ ስራ ነው። ግን ስራው እስከሚያልቅም ቢሆን መናደድ የለብሽም። ሆን ብሎ ሊሆን ይችላል። እቺ ልጅ አገኛት ወይም ላትሆንም ትችላለች። ወይ ሀይሚ ጥርጣሬ ኑሮባት ካሁን በፊት ጥያቄ አንስታበት ከሆነ ያንን ጥያቄ ለመመለስ ነገሮችን ለማጥራት ሊሆን ይችላል ብሩክ ይሄን ነገር ያደረገው። ፍራንክ ሊሆን ይችላል። ብቻ እንግዲህ መጨረሻውን ማየት ብቻ ነው ያለብን። ማንንም አትዘቅዝቁ፣ ማንንም አታቋሹ። ፌር የሆነ አስተያየት ብሰጡ በጣም ደስ ይለኛል። ከዛ ውጭ በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ባይ ባይ። ወዳችኋለሁ።